ከኢቢኤስ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። የአንድ ሀገር የኢኮኖሚ እንቅስቃሴ ሲቀያየር በእጃችን ያለው የጥሬ ገንዘብ የመግዛት አቅምም አብሮ መፈተኑ የማይቀር ነው። አብዛኞቻችን ገንዘባችንን ባንክ ማስቀመጥ፣ አክሲዮን መግዛትን ወይም ዋጋቸው አይቀንስም ብለን የምናስባቸውን እቃዎችና ሸቀጦችን ገዝቶ ማከማቸትን እንደ አማራጭ እንወስዳለን። ሆኖም ከነዚህ ሁሉ አማራጮች ውጪ በቅርቡ ለግለሰቦች ክፍት የተደረገው የመንግስት የግምጃ ቤት ሰነድ ኢንቨስትመንት ምን አዲስ ነገር ይዞ መጣ? ሃይማኖት ወርቁ ይህን በተመለከተ ህብረተሰቡ ጋር ያለው ግንዛቤ ምን ይመስላል የሚለውን እንዲሁም ደግሞ ስለ አዋጭነቱ የሚከተለውን ዘገባ አሰናድታለች። እሱን ተከታትለን እንምጣ። አሁን ባለው የኢኮኖሚ ሁኔታ በእጃችን ላይ ያለው ገንዘብ ዋጋውን እንዳያጣ ምን እናድርግ? ይህ እንግዲህ የብዙዎች ጥያቄ ነው። ሰዎችም እንግዲህ ይህንን ለመቋቋም የተለያዩ አማራጮችን እየሞከሩ ይገኛሉ። ለመሆኑ ስለ ግምጃ ቤት ሰነድ ኢንቨስትመንት የዘርፉ ባለሙያዎች ምን ይላሉ? ለመጀመሪያ ጊዜ ለመንግስት ማበደር ያዋጣል በኢትዮጵያ ታሪክ ውስጥ አይደል? መንግስት ባበደረው ለአንድ አመት 16% ይሰጣኛል። ለጊዜው በሚታይ ርቀት ገንዘቡን አልፈልገውም ብሎ ያሰበ ሰው ድርጅት ገንዘቡን እዛ ላይ ኢንቨስት አድርጎ ሰነዱን ገዝቶ ጥቅም ማግኘት ይችላል። ያነጋገርናቸው የምጣኔ ሀብትና የኢንቨስትመንት ባለሙያዎች ስለ ግምጃ ቤት ሰነድ ኢንቨስትመንት ያላቸው ሀሳብ የተለያየ ነው። ህዝቡስ ስለ ግምጃ ቤት ሰነድ ያለው ግንዛቤ ምን ይመስላል? የግምጃ ቤት ሰነድ የሚባለው እንደሚመስለኝ ማለት ነው ቤቶችን ይመለከታል። አንዳንድ የመዘጋጃ ቤቶችን እቃዎችን ወይም ደግሞ ዶክመንቶችን የሚመለከት ይመስለኛል። የግምጃ ቤት ሰነድ የሚባለው ያው የአስተዳደሩ ያስቀመጣቸው ሰነዶች ይመስለኛል። እንደ አጠቃላይ መዋቅሩ የግምጃ ቤት ሰነድ ማለት የባንክ ሰነዶች ናቸው። እነዚህ ናቸው የግምጃ ቤት ሰነዶች የሚባሉት። መንግስት በብሔራዊ ባንክ የሚቀመጥ አክሲዮን ወይም መዋለ ሰነድ ነው ማለት ነው። ቦንድ ማለት ነው። መንግስት በየወሩ የሚሸጠው ቦንድ ነው። በገንዘብ ይሸጥና እንደገና በገንዘብ ይሰበሰባል። በአጭር ጊዜ የሚሰጥ እዳ መንግስት የሚበደር ማለት ነው። ወይም በ90 ቀን ወይም በ180 ሲፒዩ ማለት ኤክስፐርት ስለሚያደርግ በ6 ወር ለዛ ነው ሰነድ ለመስጠት ነው የሚበደር። የግምጃ ቤት ሰነድ የምንለው መንግስት ከብሔራዊ ባንክ ጋር ሆኖ በሀገሪቱ የፋይናንስ ሲስተም ውስጥ የተሻለ ስርዓትን የገንዘብ በማርኬት ውስጥ ያለን የገንዘብ ሲስተምን ኮንትሮል ለማድረግ ለ3 ወር፣ ለ6 ወር፣ ለ9 ወር እና ለአመት የሚቆይ ሰነዶች ባለሀብቶች ይገዙትና ኢን ዘ ፎርም ኦፍ ኢንተረስት ተመላሽ የሚደረግ አይነት ሰነድ ነው። የግምጃ ቤት ሰነድ መንግስት ያለበትን የበጀት ጉድለት ለመሙላት ወይም ደግሞ በገበያው ላይ ያለን ገንዘብ ለመሰብሰብ ከተቋማት በወለድ የሚበደርበት አሰራር ነው። ቀደም ሲል እንግዲህ ይህ አሰራር ክፍት የነበረው ለባንኮችና ለፈንድ ተቋማት የነበረ ቢሆንም አሁን ላይ ግን ማንኛውም ግለሰብ ከ5000 ብር ጀምሮ መሳተፍ የሚችልበት ነው። ታዲያ በዚህ ኢንቨስትመንት ላይ በግለሰብ ደረጃ እንዴት ነው መሳተፍ የምንችለው? እንግዲህ አንድ ሰው የማልፈልገው ገንዘብ አለኝ የማልፈልገው ኢኔሴንስ ለጊዜው አሁን ስራ ላይ የማላው ነው ስራ የፈታ ገንዘብ አለኝ ብሎ ሲያስብ በቀጥታ መጀመሪያ የሚሄደው ወደ ዲለሮች የሰነድ መዋለ ንዋይ ገበያ አከናዋኞች አሉ። ገበያ ውስጥ አሉ። አሁን ፍቃድ የተሰጣቸው በኢትዮጵያ ካፒታል ገበያ ባለስልጣን እና 2 አካባቢ ናቸው እነሱ አሁን ያሉት። 7 ደግሞ ኢንቨስትመንት ባንኮች አሉ ይሄንን የሚሰሩ ማለት ነው። ደላላዎች ለጊዜው ፍቃድ ያገኘ የለም፣ ግን ደላላዎችም ይኖራሉ። እነሱ ጋር እንቀርብና ልክ ባንክ አካውንት እንደምንከፍተው አካውንት እንከፍታለን። እነሱ ጋር አካውንት መክፈት ማለት የሚጠየቁ KYC ወይም ደግሞ ደንበኛን ለማወቅ የሚያስፈልጉ የተባሉ መረጃዎች በሙሉ
ይጠየቃሉ። ከሚጠየቁ ዋና ዋና ከምንላቸው ለምሳሌ ፋይዳ፣ የግብር መለያ ቁጥር የመሳሰሉ መረጃዎችን በሙሉ አሟልተን አካውንት ከፍታለሁ ማለት ነው። አካውንቱን ስከፍት ሌላ የባንክ አካውንት ወይም ያ ገንዘብ ሰነዱን ለመግዛት የሚውለው ገንዘብ ከየትኛው ባንክ ተያይዞ እንደሚመጣ ያን ሁሉ ማሳየት አለብኝ። የባንክ አካውንትም ሊኖረኝ ይገባል ማለት ነው። ይህንን በሙሉ አድርጌ የሚፈለገውን አሟልቼ ከነሱ ጋር አካውንት ከፍቼ እዛ ባንክ አካውንቴ ውስጥ ገንዘብ ማስቀመጥ ጨረስኩ ማለት ነው ዝግጅቴን። ከዛ በኋላ ያ የከፈትኩበት ዲለር ወይም ደግሞ አከናዋኝ በስልክ ሆነ በኢሜይል ሆነ በአካል እየተገኘው ማዘዝ ነው። የግምጃ ቤት ሰነድን ይሄን ያህል በዚህ ብር ግዛልኝ ብዬ ማዘዝ ነው፣ ገንዘቡ እስካለኝ ድረስ ማለት ነው። ይሄንን ትዕዛዝ ይፈጽማል። በዚህ መልኩ አካውንት ከፍቶ ወደ መሸጥና ከዛ ጥቅም ማግኘት፣ መግዛትና ከዛ ጥቅም ማግኘት መገባት ይችላል ማለት ነው። ለመጀመሪያ ጊዜ ለመንግስት ማበደር ያዋጣል በኢትዮጵያ ታሪክ ውስጥ አይደል? መንግስት ባበድረው ለአንድ ዓመት 16% ይሰጠኛል። የግምጃ ቤት ሰነድ ግን ለእንትን ባስቀምጠው ግን ባንክ ባስቀምጠው እንደውም አይዋጣኝም አይደል? ዋጋ ግሽበቱ በየአመቱ አሁን የኔን ገንዘብ 13% ይቀንስብኛል። ግን መንግስት ጋር ግን ሄጄ ባበድረው ግን 16% ከፍ ብሎ 3% አገኝበታለሁ። ሶ አይ ቲንክ እንደዚህ አይነት የሆኑትን ነገሮችም መከተሉና መጠቀሙ የሚያስፈልግበት ምክንያት ለዚህ ነው። በግምጃ ቤት ሰነድ ላይ ኢንቨስት ማድረግ ዋነኛው ሴፍቲ ነው ወይም ደግሞ ደህንነቱ ነው ብዬሻለሁ። ስለዚህ ደህንነቱ አነስተኛ የሆነ ኢንቨስትመንት ካለሽ ቶሎ ብለሽ የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ያኛውን እዛ ጋር ያለውን ስጋትሽን እንዲያካክስልሽ ማድረግ ያስፈልጋል። ለዚህ ነው ማካካሻ ወይም ደግሞ እያሰባጠርን ኢንቨስትመንታችንን ማድረግ አለብን የምንለው። ስለዚህ ከምን አንጻር ነው የምናየው? ከራስሽ አንጻርም ደግሞ ስጋቶችን ለመቀበል ዝግጁ ነሽ ወይስ አይደለሽም የሚለውም የራስሽ ዓላማ አለ። ስጋት መቀበል የማይወድና ምንም አይነት እንደው ዋስትና የተረጋገጠ ነገር ደስ የሚለው ሰው አይነት ከሆነ ጥሩ ኢንቨስትመንት ነው። ምንም እንኳን ከሌሎች ኢንቨስትመንት አይነቶች ጥቅሙ አነስ ያለ ቢሆንም፣ ነገር ግን ሪስክ ለመውሰድ ጠቀም ያለ ጥቅምም ለማግኘት ዓላማ ያለሽ ሪስክን ለመውሰድ እንግዲህ ጥሩ መሰረት የሀብት መሰረት ያለሽ መሆን አለብሽ ማለት ነው። ያችን ብር ብቻ ይዘሽ እሷ ሪስክ ላይ ጥለሽ ከሆነ ችግር ነው የሚሆነው። እንደዛ የሚሆን ከሆነ እና መሰረትሽ ጥሩ ምናምን ከሆነ ዳይቨርሲፋይ ማድረግ ላያስፈልግሽ። ዳይቨርሲፊኬሽን ሁሉ ጊዜ አስፈላጊ ነው፣ ነገር ግን በዛ መልኩ ልትሄጂ ትችላለሽ። በዚህ ኢንቨስትመንት ላይ ለገበያ የሚቀርቡት ሰነዶች ምን አይነት ናቸው? አሰራሩስ ምንድነው የሚመስለው? ከዛ ባለፈ ደግሞ በግምጃ ቤት ሰነድ ትርፍ ላይ ግብር ይከፈልበታል ወይንስ ደግሞ አይከፈልበትም? ግምጃ ቤት ሰነድ የሚወጡት 4 አይነት ናቸው። የ28 ቀን፣ የ91 ቀን፣ የ182 ቀን እና የ364 ቀን ሰነዶች ናቸው የሚወጡት። እነኚህ ሰነዶች እንደምታያቸው ትልቁ 364 ቀን የሚቆይ ነው። እንግዲህ ቅድም እንዳልኩሽ የግምጃ ቤት ሰነድ የአጭር ጊዜ ሰነድ ነው። የአጭር ጊዜ ሰነድ ነው የምንለው ምን ማለታችን ነው? የቆይታ ጊዜ ወይም ደግሞ ሰነዱን ገዝተን ክፍያ የምንጠብቀው ከ12 ተከታታይ ወራቶች ወይም ደግሞ ከ364 ቀናቶች በላይ አይሆንም ማለት ነው። ትንሹ ደግሞ 28 ቀን ነው። ስለዚህ ልክ ሰነዱ ይወጣል። ሰነዱ ወጥቶ ሲስተም ላይ ፍሎት ያደርጋል። ሰነዱ
ወጥቶ ለግዢ ሲቀርብ ግዛልኝ ብለን የምናዘው ተከታትሎ እንዲገዛልን የምናዘው እኛ ደላላውን ወይም ደግሞ ዲለሩን ወይም ደግሞ ኢንቨስትመንት ባንኩን ነው። ሶ መንግስት በተለያየ ጊዜያቶች እነኚህን ሰነዶች ያወጣል። እነኛን ሰነዶቹ የሚወጡበትን ጊዜ ግድኛ ቁጭ ብለን ተከታትለን ማድረግ የለብንም። እንትኖቻችንን ማዘዝ ብቻ ነው። በዚህ ጊዜ ግዛልኝ፣ ይሄን ግዛልኝ፣ የዚህን ቀን ግዛልኝ፣ በዚህ መጠን ግዛልኝ። የሚገዛበት መጠን ማለት ለምሳሌ የአንዷ ሰነድ መነሻ ዋጋ ማለት ትንሿ አንዷ 5000 ብር ነች። 5000 ብር የምትቀበየው ነው። ለምሳሌ የ28 ቀን ከሆነ ዛሬ ከገዛሽ ከ28 ቀን በኋላ የምትቀበየው 5000 ብር ነው ማለት ነው። ዛሬ በስንት ብገዛ 5000 ብር ከ28 ቀን በኋላ ማግኘት ፈልጋለሁ የሚለውን ትወስኛለሽ። ስለዚህ 4500 ብር ግዛልኝ ይለዋለሁ። እኔ ደግሞ ሌላው ሰው ደግሞ 4600 ግዛልኝ ይላል። ሌላኛው 4200 ግዛልኝ ሊል ይችላል። የተለያየ ዋጋ ሊቀርብ ይችላል። ሶ የ4500 ብር በ4500 ብር ግዛልኝ ነው። ይሄ የኔ ኦፈር ነው ለመንግስት የሰጠውት ኦፈር ማለት ምንድነው? ፍላጎቴን የገለጽኩበት ነው። 4500 ብር ይገዛልኛል። ያቺ 28 ቀን እኔ ጋር ትቆያለች። በ28ኛው ቀን ማብቂያ ቲ+2 ነው። በሁለት ቀን ቢበዛ የሚከፈል ነው። በሁለት የስራ ቀናቶች ውስጥ የሚከፈል ነው። 5000 ብር ተደርጎ ይሰጠኛል ማለት ነው። በ4500 በ28 ቀን ውስጥ 500 ብር አተረፍኩ እንደማለት ነው። ይሄ 500 ብር ያተረፍኩት ጥሬ ብሩን ትተሽ ማለት ነው። መጀመሪያ ኢንቨስት ያደረገውን 4500 ብር ትተን 500 ብር ገቢ ነው። ገቢው ላይ ግብር መከፈል ነበረበት። ግብር የለውም ብሎ መንግስት አውጇል። ሶ ጠቀሜታው ከፍተኛ ነው ማለት ነው። ለምንድን ነው 5000 ብር ለ28 ቀን ልንል እንችላለን? ወይም ደግሞ በግምጃ ቤት ሰነዶች ላይ ጥቅሙ አነስተኛ ነው። ከሌላው የኢንቨስትመንት አይነት ጥቅሙ አነስተኛ ነው። ምክንያት አስተማማኝ ዋስትና ያለው በመሆኑ ነው። የመንግስት ሰነድ ነው። ኦልሞስት ስጋት አልባ ነው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።